ዛሬ በቦሌ ቡልቡላ መድኃኔዓለም የጥበብ ሰውን ለመሸኘት የእንባ ጎርፍ አስተናግዳለች። ጠዋት ትንሽ አመመው፣ ሆስፒታል ሲሄድ ሞተ እየተባሉ በርካታ አርቲስቶች ቁጥር እየጨመረ ነው። ይህን ነገር ታዲያ ምንድነው ስንል እንደ ቀልድ ብንቆይም ዛሬ በድንገት ያጣነው የአርቲስት ሰማኸኝ በለው የዚህ ዕጣ ደርሶታል። የሐኪሞቹ ስህተት ወይስ እግዚአብሔር ቀን ቀጠሮ ነው ለአፈር ያበቃው ስንል እየጠየቅን ነው። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው። በቁምጣው እኔ እንዳዋል አፍር ብባል ሰሜ ባላገር። ይህ ስንኝ ከስሜ ክታብ ከማራቶን ሙዚቃ ጋር ተባብረው ያቆሙት አልበም ላይ ያለ ባላገሩ የተሰኘ ሙዚቃ ነው። የባህል ሙዚቃው አምባሳደሩ ዛሬ በርካታ የጥበብ ሰዎች በተገኙበት አፈር ተጫነው ቢባል ዛሬ ታይቶ መጥፋት የጠዋት ጤዛ የሆነ ህይወት ይዞ መሰንበት እጅግ ኑሮ ለጥቂት ጊዜ በደስታ መኖሩን ቢያስተምረንም ጥቂት ግን ስለ ስሜ ባላገሩ ሰማኸኝ በለው ታሪክ ከቀብር ስነ ስርዓቱ ላይ የተነበበውን እናጋራችሁ። እኛም አነባን፣ እናንተም እስቲ ትንሽ ትማሩበት ብለን አጋራናችሁ። እሷም የኔ ነገር አይሆንላትም። ድምፃዊ ሰማኸኝ በለው በቅጥል ስሙ ሰሜ ባላገሩ ከአባቱ ከአቶ በለው ሹምዬና ከእናቱ ከዘሩ እናትነሽ ቢልልኝ መስከረም 17 ውብ በሆነችው የአባይና የጣና መፍለቂያ በምትባለው ባህር ዳር ከተማ ተወለደ። ያደገው በዚሁ ከተማ ቀበሌ 03 በተለምዶ አባ ፋሲሎ ትምህርት ቤት አካባቢ በሚባል ሰፈር ነው። ከልጅነቱ ጀምሮ ለድምጽና ለሙዚቃ ልዩ ፍቅርና ተፈጥሯዊ ተሰጥኦ የነበረው ሲሆን በሰፈሩና በጓደኞቹ ዘንድ በማራኪ ድምጹና በደግነቱ እጅግ ይታወቅ ነበር። ገና በ14 ዓመት ታዳጊነቱ በባህር ዳር ህፃናት ኪነት ቡድን ውስጥ በመሳተፍ የረዥም ዘመን የጥበብ ጅማሩን መሰረት ጥሏል። ሰሜ ድምፃዊ ብቻ ሳይሆን የግጥምና የዜማና የቲያትር ደራሲም የነበረ ሲሆን ቀልዶችንም በተፈጥሯዊ ዘይቤ በማቅረብ ለኢትዮጵያ ኪነ ጥበብ ደምቆ የሰራ ባለሙያ ነው። ትምህርት ህይወቱ የመጀመሪያና የሁለተኛ ደረጃ ትምህርቱን በትውልድ ከተማው በባህር ዳር ያጠናቀቀ ሲሆን በትምህርት ቤት ቆይታው በትምህርቱ ጎን ለጎን በኪነ ጥበብና ክበባቶች ውስጥ ንቁ ተሳትፎ ያደርግ ነበረ። ህዳር 11 ቀን 1978 ዓ.ም በወጣትነት እድሜው የጎጃሙ ዝነኛ የኪነት ቡድን ግሼ አባይ አባል ለመሆን በቃ። የኪነት ቡድኑ አሻራ በግሼ አባይ ውስጥ በርካታ ምርጥ የባህል ስራዎችን ያቀረበ ሲሆን በተለይም ከድምፃዊዎቹ ታዋቂዎቹ ከነይሁኔ በላይና ከሀብቱ ንጋቱ ጋር በመሆን ያቀረበውና ለአራት አስርት ዓመታት ያህል በህዝብ ልቦና ውስጥ ታትሞ የኖረው አንቱ የዋ የተሰኘው አስደናቂ ሙዚቃ ድራማ በታሪኩ ትልቅ ቦታ አለው። 1982 ዓ.ም የከተማዋና የአካባቢው የኪነ ጥበብ ስራዎች መቀዛቀዛቸውን ተከትሎ ሰማኸኝ ወደ አዲስ አበባ በመምጣት ከታዋቂው ታንጎ ሙዚቃ ትምህርት ቤት በመሆን የመጀመሪያውን የሙዚቃ አልበም አሳተመ። ባላገር የሚለው ሙዚቃ ከከተሜው ማህበረሰብ ዘንድ እንደ አልሰለጠነ ኋላ ቀርነት መገለጫ በሆነበት ዘመን ይህንን ተገቢ ያልሆነ ትችትና ልማድ ለመቀየር በቁጭት በመነሳት በኪነ ጥበባዊ ዘይቤ ባላገር ነኝ በማለት በድፍረት ሰብሮታል። ውባ ባህር ዳር ለትውልድ ከተማው ትልቅ ፍቅርና ናፍቆት የገለጸበት ተወዳጅ ስራው ነው። ደቦት እንስራ የልጅነት ትዝታና የገጠሩን ባህል በተለይ መስከረምን ተከትሎ ያሉትን ሃይማኖታዊ በዓላት ከዘመን መለወጫ እስከ መስቀል ያለውን በጣም አስደሳችና ውብ በዓል በትዝታ ላለፍንበት የሚያስታውስበት መስከረምን በልዩ እንድንናፍቅ የሚያደርገውን ውብ የኪነ ጥበብ ስራው ነው። ታዲያ ሌሎቹ ተወዳጅ የባህልና ትዝታዎቹ ስራዎቹ ተወዳጅ ዜማዎቹ መሃል እረ ምኑን ሰጠሽ፣ እንቆቅልሽ፣ አውደ ዓመት፣ ማነሽ ማነሽ፣ አለሽ ነገር፣ የኔ ዓለም፣ ዝናቡ፣ ዓለም እንደምንሽ ተጠቃሽ ናቸው። ሰሜ ባላገሩ እነዚህና ሌሎች ተወዳጅ ስራዎችን በተለያዩ ጊዜያት በአሜሪካ፣ በአውሮፓ፣ በእስራኤልና በአረብ ሀገራት ለሚገኙ የኢትዮጵያ ዲያስፖራዎች ባቀረበላቸው ኮንሰርቶች አገራዊ ናፍቆትን በመወጣት ረገድ ትልቅ ሚናን ተጫውቷል። ደማቅ ፈገግታው፣ ያለ ድምጽ ማጉያ የመጫወት ብቃት፣ የመድረክ አያያዝ፣ ለፍትህ የነበረው የጸና እምነትና የማህበረሰብ ተጽዕኖ ሰሜ ባላገሩ በ1991
ዓመተ ምህረት በደረሰበት መኪና አደጋ ምክንያት በወንጀል ተጠርጥሮ ፍርድ ቤት ሲመላለስ ቢቆይም በመሃሉ ለስራ ወደ አሜሪካ በሄደበት በስራ ላይ እያለ በተጠረጠረበት ወንጀል የ4 ዓመት የእስር ቤት ፍርድ ተፈረደበት። ታዲያ ሰሜ ድልድይ ከዚህ መኪና ጋር አደጋ ተያይዞ የተከሰሰበትን ድልድይ እሱን ለመዘከር ሰሜ ድልድይ እየተባለ ቋሚ መጠሪያ ተሰጥቶታል። 1982 ዓመተ ምህረት ከወይዘሮ ገበያነሽ አባተ ጋር የትዳር ህይወት የመሰረተ ሲሆን የ4 ታላላቅ ምሁራን ወንድ ልጆች አባት ለመሆን በቅቷል። ኢንጂነር ቢኒያም ሰማኸኝ፣ አርክቴክት እስራኤል ሰማኸኝ፣ ኢንጂነር አብርሃም ሰማኸኝ እና አቤል ሰማኸኝ የተሰኙ ልጆችን ለማፍራት ችሏል። በዚህም የ4 የልጅ ልጆችን ለማየት በመታደል በቤተሰቦቹና በልጆቹ ደስታን ይበልጥ የተባረከ አባት ለመሆን በቅቷል። ታዲያ ከዚህ በተጨማሪም የአባቶች እሴትና እንግዳ ተቀባይነቱ፣ ለአረጋውያን ደራሽነቱ፣ ለባህር ዳር ከተማ ያለው ውለታ፣ የመንፈሳዊ አገልግሎት አሻራ፣ የቤተ ክርስቲያን ገቢ ማዳበሪያ፣ ለህዳሴው ግድብ ያበረከተው አስተዋጽኦ፣ የሀገር ፍቅርና ጀግንነት ታክሎ እጅግ የማይረሳ አሻራን አሳይቷል። ስርዓተ ቀብሩም ዛሬ ማክሰኞ 9 ቀን 2018 ዓ.ም በቦሌ ቡልቡላ ደብረ መድኃኔዓለም ቤተክርስቲያን ስርዓተ ቀብሩ ተፈጽሟል። ፈጣሪ ነፍሱን በገነት ያሳርፋት።